ነገር ልንገር ኦሮሞች አማርኛ እንማርም ብለው እዚህ ሱሉልታ ያሉት እንኳን አማርኛ ያውቁ ከተማ ሲወጡ ሲመጡ ሲነጋገሩ ባስን 19 ኤችጅራ 19 አማርኛ አይደል አማርኛ ያወራሉ ገመቹ ደሜ ጅራ ነጋዳ ብይ ነጋዳ ምናምን ይሉና አባንኪያ ባደ በቃ ደሚ ይላሉ በቃ አማርኛ አይደል በቃ ደሚ ይላሉ ወላይታም የደቡብ ኢትዮጵያ ተወላጆች ስማቸው በሙሉ አማራ ነው የራሳቸውን ባህላዊ ስም አያወጡ የኦሮሞ ልጆችም አሁን እርግጠኛ ነኝ የነበቀለ ገርባ ልጆች ስማቸው ደቻሳ ፈይሳ አይሆን እርግጠኛ ነኝ ወይ የወንዶሰን ወይ ከበደ ወይ ዘለቀ ነው የሚሆኑት በቀለ ራሱ ያማራ ስም አይደለም ይሄን ስም ተሸክመ እንደገና ነፍጠኛ አማራ ይያልክ ተኮንናል ውጪ አንድ ለፍላፊ ይሰማሉ አንድ ጊዜ እንደው ሰው ጠፍቶ ነው እንጂ ለአሜሪካን ሀገር ማንቁርቱን አንቆ ይዘው መግደል ነበረ ብራነ መስቀል የሚባል በእትሰማላችሁ ወይ እናንተም ሰምታችሁ ይሁን ያለፍላፊ ብራነ መስቀል የሚል የማርያም መቀነት የሚያህል የአማራ ስም የክርስቲያን ስም ተሸክሞ ነፍጠኛን አማራን ሳናወድም ቤተመንግስት ውስጥ አሁንም አማራ አለ ይያለ ሲናገር አያፍርም አንድ ደግሞ ከአውስትራሊያ የሚባል አንድ ለፍላፊ አለ ጸጋዬ አራርሶ ጸጋዬ የአማራ ስም ነው እና አሁን ይሄ የኦሮሚያ ክልላዊ መንግስት ፕሬዝዳንት ነው የተባለው ሽመልስ አብዲሳ ለመቶ አመታት ተንሰራፍቶ የነበረውን የነፍጠኛ ስርዓት በፍንፍኔ ውስጥ እሬቻን በማክበር ሰብር ነው አላለ ስሙ ሽመልስ ነው ደቻሳ ወርዶፋ ከለቻ ወየሳ ብሎ ስሙን ያልሰየመው ተጸይፎ አይደለም ያ ስም ኋላ ቀር ስም ነው ታከለ ያማራ ስም ነው አብይያው እንግዲህ ኦሮሞ ነው ይባላል በእናቱ አማራ ነው ይባላል ምናልባት የአብይ ስም አባቱ አህመድ ነው ምናልባት የቀድሞ ስሙ አብዲ ወይም አብዶ እንደዚህ አብደላ እንደሆነ ብዬ ተጠራጠራለሁ